ጋይሶች የጠበቅነው ነገር ዛሬ ቀኑ ሙሉ ፍቅር ናት እንጂ ሌላ ሴት አይደለችም እያልን ነበረ። እኔም ደግሞ ፍቅር ናት የምትመስለኝ፣ ምክንያቱም ፍቅርንና አብርሃምን ከመጀመሪያ ስለምናውቃቸው ፍቅርን በደንብ ነው የምናውቃት እና ከጀርባ እንኳ ሁና ፊቷን እንኳ ሳናያት ፍቅር እንደሆነች አውቀን ነበረ። እንግዲህ የጠበቅነው ነገር ትክክል ነበረ። ፍቅር ናት ማለት ነው። በነገራችን ላይ አብርሃምና ፍቅር እንደዚህ አንድ ላይ ተመልሰው ስላየዋቸው እኔ ደስ ብሎኛል። በእርግጥ ያው ሩታ ጋር ያለው ነገር ቢኖርም ግን አብርሃምና ፍቅር ከበፊትም የነበሩ ናቸው። ግን ደግሞ ይሄ ወለም ዘለም የሚባልና መሽለጥለጥ የሚባል ነገር ግን አይሰራም እና ሀባይቦቼ በጣም እንግዲህ ልዩ ነው እውነት ፍቅርና አብርሃም ከሆነ እንደው ይሁን ብዬ ልፈቅድ ይችላለሁ። ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላም ናችሁ? እንዴት ናችሁልኝ? አላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ተተረፈ ይበልልኝ። አማን ናችሁ ወይ? እንዴት አመሻችሁ? ሁሉ ሰላም አለሁላችሁ። ከኔ ጋር ሁሉ ሰላም ነው እና ውዶቼ ማለት ነው። ነገሩን እንግዲህ እንደጠበቅን ነው ማለት ነው። ዛሬም ቅድም ላይ የሰራሁት ቪዲዮ ነበረ 1000 ምናምን ሰው በላይ አይቶታል ማለት ነው። 1300 400 ሰው አይቶታል እና ሁሉም ኮሜንት ላይ ፍቅር ፍቅር እያላችሁ ነበረ። ሾርት በለቀኩት ራሱ ፍቅር ናት እያላችሁ ነበር። እና በነገራችን ላይ እኛ እኮ የመዲያም ቅመሞች ማለት ነው በቃ ግምት ላይ ጎበዝ ነን ትላላችሁ። ለራሳችን አናውቅም እንጂ ለሰዎችማ በደንብ አዋቂ ነን ማለት ነው። እና ብቻ ግን ፍቅር ስለሆነች እውነት ለመናገር እኔ በጣም ደስ ብሎኛል። ያው መጀመሪያ ላይ የነበረችው ፍቅረኛው ስለነበረች ነው። ግን ሩታ እንዳለች ሆና ግን አብርሃም ሌላ ሴት አራተኛ አምስተኛ ጨምሮ ቢሆን ነበር የሚያናድደኝ እንጂ ወደ በፊት ወደ ልጅነት ፍቅረኛው ተመልሷል። አሁንም ደግሞ እሷን ልቧን ስብርብር አድርጎት በፊትም ልቧን ሰብሮት ነበረ ከሩታ ጋር ሲኖር ተመልሶ ደግሞ እንግዲህ ወደ ፍቅር መጥቷል። እውነተኛ ፍቅር ከፍቅር ጋር ሊኖር ነው ወይንስ ደግሞ አሁንም ፍቅርን አስወልዶ እንደዚህ ደግሞ መከራ ስቀል ያስገባት ነው? አላቅም። ፍቅር በነገራችን ላይ ከዛኛው ልጅ ጋራ ማን ነው የሚባል ልጅ አለ፣ ሙስሊም ልጅ ማለት ነው። ከሱ ልጅ አላት ማለት ነው፣ ሴት ልጅ አለቻት። እና ስለዚህ እሱ የገዛ ልጁን የወለደውን የገዛ ልጁን ጥሎ ሂዶ ደግሞ የፍቅር ልጅ አብሮ ሊያሳድግ ነው። ነገሮች ግን አልጣሙኝም። ብቻ ግን ያው መጨረሻውን እናያለን ማለት ነው ጉዶች። እኔ ግን አላማረኝም። የሆነ በቃ አንገሸገሸኝን ሳስበው ራሱና ሰው የራሱን ልጅ ማሳደግ ያልቻለ አባት የፍቅር ልጅ አብሮ ሊያሳድግ ልጅ እንዳላት አምኖ ኧረ እንደውም ወይንም እንደዛ ከሆነ ሴቷም ልጅ አብርሃም ናት ማለት ነው። ከአብርሃም ጋር ፍቅረኛ ስለነበረች በዛን ጊዜ የተወለደች ልጅ ናት ማለት ነው። እንደዛ ከሆነ ስለዚህ አብርሃም ሴትና ወንድ ልጅ አለው ማለት ነው። ለዛ ነው እንደዚህ እያቆጠበጠውና አንድ ቦታ አላስቀምጥ ያለው ማለት ነው። ብቻ ግን እንግዲህ ፍቅርና አብርሃም መጥተዋል። እኛም ደግሞ እንግዲህ አህለን ወሰህለን እንኳን በሰላም መጣችሁ ብለናቸዋል። ምክንያቱም እስኪ ደግሞ መጨረሻቸውን እናያለን። ልክ እንደ ሩታና እንደ ሄርሜላ አድርጎ ይተዋታል። ምክንያቱም ከዚህ በፊትም ፍቅርን ልቧን ስብርብር አድርጎት አልጠገም ብላ ነበረ። አሁን ግን ተጠግና ተሽሏት በቃ በደንብ መስራት ከጀመረች በኋላ ደግሞ አሁንም ድጋሚ ደግሞ ወደ አንቺ መመለስ ፈልጋለሁ ብሎ መጥቷል። አሁንም ደግሞ እንግዲህ ምን እንደሚያደርጋቸው በደንብ ነው የማየው። ከዚህ በኋላ እኔ ዝም ብዬ ነው የሚፈጠረው ነገር የማየው ማለት ነው ቤተሰብ